እኔ ነኝ ሲላቸው እንዳትረሱ። ሊይዙት ጎመድ ይዘው ሲመጡ እኔ ነኝ ሲላቸው ይቺ እኔ ነኝ የምትለው ቃል ምን አደረገቻቸው? እንግዲህ እኮ ሰውየውን አይተውታል። ሊይዙት ነው እኮ የመጡ አያዩት ነው። የጨመረው ነገር የለም። ሰራዊቱ ከተፋሉም አልተባለም፣ ዱላም አልያዘም። የጨመረው ነገር የለም። ምን አባታችሁ ነው ልትይዙኝ የመጣችሁም አላለ። ዝም ብሎ ምንድን ነው ያለው? እኔ ነኝ ስላችሁ ጣለ። የክርስቶስ እኔነት ሞትን የሚያስፈራ፣ አጋንንትን የሚያስፈራ፣ መቃብርን የሚረታ፣ ሲኦልን የሚበዘብዝ፣ የሞት ደጆችን ሁሉ የሚሰባብር ሕይወት የሆነ እኔነት ነው የእግዚአብሔር ማንነቱ። ጌታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ነው የነገራቸው። መጨረሻ ላይ ሁሉን ነገር አከናውኖ ሲጨርስ ይሁዳ ሰዎቹን ሰብስቦ ሊያስይዘው እየመጣ እንደሆነ አወቀ። ሲያውቅ ተነሱና ከዚህ እንሂድ፣ እስመ ይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ይመጣል በእኔ ላይ ምንም አያገኝም እና ተነሱ ከዚህ እንሂድ አለ። የዚህ ዓለም ገዥ ያለው ሰይጣንን ነው። ምንም አያገኝም ያለው ክርስቶስ እንዲሰቀል ምንም የኃጢአት ምክንያት የለበትም። በአንደበቱ ሐሰት የለበትም። በሰውነቱ ክፋት የለበትም። የምኞት ሐሳብ እንኳን የለበትም። ንጹሕ መሥዋዕት ነው እሱ። ስለዚህ እንደዛ ስለሆነ በእኔ ላይ ምንም በደል አይገኝብኝም፣ እንሂድ ግን ከዚህ አለ። ልብ ብላችሁ ስሙ። እንሂድ ከዚህ እስመ በጽሐ ዘያገባን የሚያስይዘኝ መጥቷልና ይላል። ምን ታያላችሁ? አንደኛ ቸርነቱን ልብ ብላችሁ አስተውሉ። ቸርነቱ ምንድን ነው? ጌታ ይጸልይበት የነበረው የአትክልት ስፍራ ነው። ይሁዳ እንኳን ያንን እየፈለገ ጋሬጣ እንዲግጠው፣ እንቅፋት እንዲመታው፣ እንዲሰቃይ አልፈልግም። ራሱ ወጥቶ ከግልጽ ቦታ ላይ ለመያዝ ነው። ሁለተኛ ደግሞ ሁሉን አዋቂ መሆኑን ለማመልከት ነው። አምላክ ነው እርሱ። ሰው የሆነ አምላክ ነው። ሰው የሆነ አምላክ ስለሆነ እንደ ሰውነቱ እየደከመ፣ እንደ ሰውነቱ እየጸለየ፣ እንደ ሰውነቱ እየፈራ እኛን ለማዳን ያደረገውን ይሁሉ ግን እንደ ጌትነቱ ደግሞ የተደረገን ነገር ማንም ሳይነግረው ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደተጻፈ ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ ያአምሮ ለሰብእ፣ የሰውን ፈቃዱን ሊነግሩት አይሻም እሱ ራሱ ሰውን ያውቃልና ተብሎ እንደተጻፈ ሳይመረምር ይሁዳ እንደመጣ አወቀ። እንደገና ደግሞ ሶስተኛ የሚሞተው በፈቃዱ እንጂ በግድ እንዳልሆነ ለማስረዳት ነው። ሰውን ለማዳን ስለመጣ በግድ ተጨንቆ፣ አሁን ሌሎች ሁሉ እገሌ ማለት ምን አስፈለ? ብዙ የእምነት ድርጅቶች ክርስቶስ በመስቀል ላይ ሆኖ ሲያዩት አቅም የሌለው መስሎ ነው የሚታያቸው። አቅም የሌለው በግድ አይሁድ አሰቃይተው የያዙትን እንዴ ቀድሞ አሳይቶ አልነበረም ወይ? አላሳየም ወይ? አሳይቷል። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። አስተማራቸው። ምንድን ላይ ያስተማራቸው? እናንተ የሰይጣን ልጆች ነው። ኧረ እኛ የእግዚአብሔር ልጅ ነን። የሰይጣን ልጆች ናቸው። እኛ አባታችን አብርሃም ነው፣ ሰይጣን አይደለም። እንዲህ አብርሃምማ ብትሆኑ አብርሃም እንደዚህ አላደረገ፣ እናንተ ግን ልትገሉ ትሻላችሁ አላቸው። አብርሃም አባታችሁ የኔን ቀን ሊያይ ተመኘ አላቸው። ተመልከቱ፣ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየው ትላለ አሉት። ደግሞ ጭራሽ የባስ ብሎ ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። እንግዲህ ሁላችሁ በእውቀት አቅም የሌለው ሰው ማሸነፊያው ምንድን ነው? ዱላ። አንድ ፈላስፋ ምን ብሎ ተናግሮ መሰላችሁ? አንድን ሃይማኖት ብዬ ልቀበለው የምችለው ብሎ 8 መስፈርቶችን ያስቀምጣል። ከዚያ ውስጥ አንዱ ምንድን ነው ይላል? ያን 8 መስፈርት እየዘረዘርኩ እጃችሁን አላጠፋም። ከዚያ 8 መስፈርት አንዱ ምንድን ነው ይላል? በጦርነት ያልተስፋፋ መሆን አለበት ይላል። ገብቷችኋል? ስለዚህ እምነቱ እውነት ሆኖ ሕሊናን አሸንፎ ሳይሆን ሰው ፈርቶ ነው ያመነ ማለት ነው። እንደዚያ ከሆነ እውነት አይደለም ማለት ነው። የተገለጠ እውነት አይደለም። ሰዎች የሃይማኖቱን ውሸትነት በሰይፍ ይጠብቁታል ማለት ነው። ክርስትና ግን እንደዚህ አይደለም። ለዚህ ነበር ጌታ ሐዋርያትን በትር እንዳትይዙ ያላቸው፣ ጫማም እንዳትይዙ፣ ስንቅ እንዳትይዙ ያላቸው ማቴዎስ 10 ላይ በጦርነት አስፋፉት እንዳይባል። ሐዋርያትን ራሱ 500 1000 ማድረግ ይችል ነበር። ብዙ ሰራዊት ሰብስቦ አደራጅቶ ሰው ፈርቶ አምኖ ነው እኮ እንዳይባል ጥቂት 12 ሰዎችን ነው የላከው። ይህንን ያደረገበት ምክንያት ክርስትና በሰላምነቱ ያሸነፈ እምነት ስለሆነ፣ በሰላምነቱ በእውነትነቱ የረታ እንጂ ወደዚህ አድርጉት ሐሳባችሁን ጊዜያችንም እንድንጠቀም። በሰላምነቱ ያሸነፈ እንጂ በጦር ያሸነፈ፣ በሰራዊት ያሸነፈ፣ በሰራዊት የረታ እምነት አይደለም።
እና ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ፣ በግድ አልሞተም። 30 ዓመት ያልሞላ ሰውዬ አብርሃምን አየ ሲሉት አብርሃም ሳይወለድ እኔ ያለው ሲላቸው ምን አለ? ወነሱ እብነ ከመዩ ግርወ ሊወግሩት ድንጋይ ያነሱ ይላል። ሊወግሩት ድንጋይ ያነሱ። ወሐለፈ እግዚ ኢየሱስ ወታብኦሙ ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አልፎ ሄደ ይላል። ልብ ብላችሁ ስሙ። መያዝ አልቻሉም፣ ሊይዙት ፈለጉ፣ በመካከላቸው አልፎ ሄደ። ብርሃን ነው እሱ እኮ ለዚህ ነው ዮሐንስ 8:12 እኔ ዓለም ብርሃን ነኝ ያለ። ብርሃንን በበር ዘንድ አታስቀረው፣ በዓለም ሁሉ ነው። ክርስቶስን ይዞ ማስቀረት አይቻልም። እንኳን ጥቂት ሰዎች አይሁዳውያን ይቅርና ሞት ይዘው ዘንድ አልቻለም ተብሎ አይደል የተጻፈው? ሞት ይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2 ላይ ክርስቶስን እንኳን ሰው ሞት ራሱ ሊይዘው አይችልም። እርሱ ሕይወት ነው። ሕይወት ስለሆነ እንኳን እሱን በሱ ያመኑትን ሁሉ ሞት በእነዚህ ላይ ስልጣን የለው። የራዕየ ዮሐንስ ምዕራፍ 20 ላይ ቁጥር 14 ላይ እንደተጻፈ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ፣ በመጀመሪያዊቱ ትንሣኤ ዕድል ያገኘው ሰው ንዑድ ክቡር ነው፣ ሞት በእነዚህ ላይም ስልጣን የለውም ይላል። ክርስቶስን ተከትለው ልቡናቸውን ያነሱ ሰዎች ላይ በእነዚህ ላይ ሞት ስልጣን የለውም። እንኳን በክርስቶስ ላይ በክርስቶስ ባመኑት ላይ ሞት ስልጣን የለውም። አጋንንት ስልጣን የላቸውም። ሁሉም የሲኦል ደጆች ሁሉ በክርስቶስ ቤተ ክርስቲያን ላይ ስልጣን የላቸውም። ሊያነዋውጧትም አይችሉም። እሱ የማይናወጽ መሰረታችን ስለሆነ። ታዲያ እንደዚያ ከሆነ ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ ማለት ነው። ወዶ ነው የሞተ እንዴ! ሞት የሞተውን የፈረሰውን ሰው በቃሉ የቀሰቀሰ እንዴት በግድ ይሞታል? ባህር የፈራችው እሱ እንዴት በግድ ይሞታል? በባህር ላይ በእግሩ የተራመደ እንዴት ይሞታል? ነፋሳት የሚታዘዙት እሱ እንዴት በግድ ይሞታል? በጨርቁ ደውያት የሚፈሩት 12 ዓመት ደም ሲፈሳት የነበረችው ሴት የክርስቶስ እንኳን አካሉ ልብሱ ግርማ አለው። ልብሱ እንኳን ሞት የሚፈራው ነው። ልብሱን ነክታ ነው ያቺ ሴት ከነበረባት እርግማን የተላቀቀችው። ታዲያ እንዴት እሱ በግድ ሞተ ይባላል? ልጄ እጅህን ዘርጋ እያለ ሽባውን የተረተረ እርሱ እንዴት በግድ ይሞታል? 38 ዓመት የተኛን ሰው አልጋህን ተሸክመ ቁም ያለ እሱን ሞት እንዴት ሊይዘው ይችላል? 30 ዓመት የኖረውን ሰውዬ ማዳን አንድ ነገር ነው። 30 ዓመት ተኝቶ የኖረ ሰው ደግሞ የብረት አልጋ ተሸክሞ መቆም መቻል ደግሞ ሌላ ነገር ነው። በሽተኛ በአንዴ እንደዳነ በሽታው እንደለቀቀው ሸክም መሸከም ይችላል? ለመቆም እንኳን ተደግፎ ነው። ይሄን ያደረገ እርሱ እንዴት በግድ ይሞታል? ለደቀ መዛሙርቱ ስጋን የሚገሉትን አትፍሩ፣ ነገር ግን ነፍስን ከስጋ ከለየ በኋላ ስጋንም ነፍስንም በገሃነም መቅጣት የሚቻለውን እርሱን ፍሩ ብሎ የተናገረ ለእኛ ሕይወትን ትንሣኤን በተስፋ የሰጠን እሱ እንዴት በግድ ሞተ ይባላል? አልሞተም። ስለዚህ ክርስቶስ ተነሱ እንሂድ የሚያስይዘኝ ተቃርቧል ሲል ወዶ ፈልጎ እንደሞተ ለማስረዳት ነው። በፈቃዱ ነው የሞተ። ሞተ በፈቃዱ ሞተ። ዘተውህበ በፈቃዱ ለሕማም፣ በፈቃዱ ወዶ ለሕማም ለሞት ተላልፎ የተሰጠ እሱ ነው። ሞተ ከመ ይሕዮሙ ለምውታን፣ ሙታንን ያድናቸው ዘንድ ሞተ። ሞተ ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ ተብሎ የተነገረለት ኢየሱስ ክርስቶስ ነው። ስለዚህ ከዚህ እንሂድ ተነሱ ያለ ሁሉን አዋቂነቱን ወዶ መሞቱን ለማስረዳት ፍቅሩን ርኅራኄውን ለመግለጥ ከዚህ ተነሱ እንሂድ አላቸው። ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይም ሥጋዬን ነፍሴን ከሥጋዬ ራሴ ልለያት ስልጣን አለኝ፣ ብጉህ አንብራይ ወሲማ መልሼም አዋህድጄ ላስነሳት ስልጣን አለኝ፣ አልቦ ዘይሃይደኒያ እምዴ ነፍሴን ከእጄ ሊነጥቃት የሚችል ከቶ ማንም የለም ብሎ ተናግሯል። ስለዚህ ክርስቶስ ወዶ ነው የሞተው። ሳያውቅ አይደለም የሞተው። አይሁድ ተሳስተው አይደለም የሰቀሉት።
ተሳስተዋለም የሰቀሉት ማለት በትክክል ለይተውት አውቀውት ነው የሰቀሉት። አንዳንድ ሰዎች እንደውም ምሎ ይናገራሉ፣ አይሁድ ክርስቶስን የሰቀል መስሏቸው ሌላ ሰው በአምሳሉ ሰቀሉ ይላሉ። በፍጹም በማያሳስት ምልክት ነግሮቸው እኔ የምስመው ነው ክርስቶስ ብሎ ተናግሮ እሱ ደግሞ እንደማይሸሽ አስቀድሞ ናሁን አርግ ኢየሩሳሌም ወይይዝዎ ለጓለ እመሕያው ወይሰቅልዎ ወአመሳልስት ዕለት ይትነሣ፣ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅንም ይይዙታል፣ ይሰቅሉታል፣ በሦስተኛው ቀን ይነሳል ብሎ ራሱ ተናግሯል። እንዲሰቀል እንዲሞት ትንቢት ተነግሮለታል። ስለዚህ ወዶ ሞተ። የእሱ ሞትም ለእኛን ሕይወት ይሰጠን ዘንድ እና እንደዚህ ሲል ምን ማለቱ ነው? ከዚያ በኋላ ዓርብ ተሰቀለ። ከዚያ ተመልከቱ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ስትደርሱ ምን ይላል? ጽኑዕን ከስመ አነ ሞይክዎ ለዓለም፣ እኔ ዓለምን አሸንፌዋለሁና ጽኑ ይላል። አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ልብ በሉ፣ ክርስቶስ እየሞተ እንዴት ዓለምን አሸንፌዋለሁ ይላል? መሞቱ ራሱ ማሸነፍ ስለነበረ ነው። እኔ ዓለምን አሸንፌዋለሁ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 17 ላይ ደግሞ ስትናገሩ ወዛቲ ይእቲ ሕይወት ዘላለም ከማያምሩከ ኪያከ ለከ ዘበአማን አምላክ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። የዘላለም ሕይወት ይህች ናት፣ እውነተኛ አምላክ የምትሆን አንተን ያውቁ ዘንድ የላከውን ኢየሱስ ክርስቶስንም ያውቁ ዘንድ የዘላለም ሕይወት ይህች ናት። አያችሁ፣ እሱ ሕይወትን የሚሰጥ ነው ማለት ወዶ መሞቱን ነገረን። ከዛ ምዕራፍ 17 ላይ ጸሎቱን ሲጨርስ እኔ የዘላለም ሕይወት ነኝ ከአባቴ ጋር ብሎ ተናገረ። እኔን ማወቅ የዘላለም ሕይወትን ያሰጣል። ወልድን ያወቀ አብን ያውቀዋል፣ አብንም ያወቀ መንፈስ ቅዱስን ያውቀዋል። አብ ወልድ መንፈስ ቅዱስንም ያወቀ እርሱ ሕይወት አለው። እነሱን ያላወቀ ሰው ሕይወት የለውም ከቶ። ታዲያ እሱ ክርስቶስ ፍጡር ቢሆን ኑሮ እንዴት ሕይወት ሊሰጥ ይችላል? በወልድ ያመነ የዘላለም ሕይወት አለውስ እንዴት ብሎ ይነገራል? ከዛ ምን አለው? አባቴ ወይ የሰጠኝን ሥራ ወአነ ሰባይኩከ ፈጽሜ ግብረ ዘውሃብከኒ፣ የሰጠኝን ሥራ ሁሉ ጨርሼ አንተን አከበርኩ። አባ ሰባህኒ በስባቴ ሳሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ወይ ከዓለም አስቀድሞ ከአንተ ጋር በነበረ ክብሬ አክብረኝ አለ። ተመልከቱ፣ አባት ወይ አለ ከዓለም አስቀድሞ ከአንተ ጋር በነበረ ክብር አክብረኝ አለው። ምን ማለቱ ይመስላችኋል? መጀመሪያ የሰጠኝ ሥራ ፈጸምኩ አለ። አክብረኝ ካለ በኋላ ነገር ግን የምታከብረኝ ክብር የምቀበል ጸጋ የምለምን እንደ ነቢያት እንደ ሐዋርያት እንደ አንድ ግለሰብ ሁኜ ሳይሆን ቅድመ ዓለም ከአንተ ጋር የነበረኝን ክብር ግለጥልኝ፣ ሰው እንዲያውቀው አድርግ፣ ጌትነቴ ይገለጥ ብሎ ነገረ እንጂማ አንተ ክብር ያለ እኔ ደግሞ ከአንተ ክብር የተለየ ሆኜ እንዳልሆን አለና ዝቅ ብሎ ቁጥር 4 ላይ ስትደርሱ ምን ይላል? ወኩሉ ዘዚአየ ዚአከ ውእቱ፣ የኔ ገንዘብ ሁሉ ያንተ ገንዘብ ነው። ወዘዚአከኒ ዚአየ ውእቱ፣ ያንተ ገንዘብ ሁሉ የኔ ገንዘብ ነው አለ። ሰይሱ እኔ እናንተ አንድ ከመይኩኑ አሃደ ብነ ከማነ፣ እኔ እናንተ አንድ ባሕሪ እንደሆን እነሱ ደግሞ በጸጋ አንድ እንዲሆኑ አድርጋቸው አለ። እኛ አንድ ነን ብሎ ከአባቱ ጋር ያለውን የዘላለም ሕይወት አንድነት ነገረን። ስለዚህ ክርስቶስ ሕይወት ነው። ከዛ ምዕራፍ 18 ላይ ቀጥሉ። ምዕራፍ 18 ላይ ስትሄዱ ሰዎች ተሰብስበው ክርስቶስን ሊይዙ መጡ። ይሁዳም አብሮ አለ። ማንን ነው የምትፈልጉ አላቸው። ኢየሱስን፣ የናዝሬቱን ኢየሱስን። እኔ ነኝ ሲላቸው ወደ ኋላ ወደቁ ይላል። እኔ ነኝ የሚለው ለምንድን ነው? በእግዚአብሔር ቤት ውስጥ ወዝ የሚባል ወርድ የለም። ታውቃላችሁ? ከተገኘ ራሱ ኢዝ ተብሎ ነው የሚፈታው። በእግዚአብሔር ፓስት ቴንስ የለም፣ ፕሬዘንት ነው ያለው። ለምሳሌ በመጀመሪያ ቃል ነበረ የሚለው ይሄ ወዝ የሚለው እንግሊዝኛው በጣም ደካማ ነው። ግዕዙ በጣም የሚለው ምን መስላችሁ? ቀዳሚሁ ቃል ውእቱ ነው የሚለው። በመጀመሪያ ቃል ነው የሚፈተው። ነው ውእቱ ነው። ያኛው ግን እንግሊዝኛው ደካማ ስለሆነ በመጀመሪያ ቃል ነበረ። ቃል ነበረ የሚለው ኖሮ ያለፈ አይደለም፣ አሁንም ያለ ነው። ቀዳማዊነትን ለማመልከት ይቺ ወዝ የእንግሊዝኛዋ ወዝ ሌላ ስለሌላት የአቅሟን ቀድሞም ያለ ነው ለማለት ነው ነበር እንጂ ነበር የሚባል የለም። እግዚአብሔር ሁልጊዜ እኔ ነኝ ነው። አሁን አንተ ሁልጊዜ እኔ ነኝ ማለት ትችላለህ? ትችላላችሁ?
አችሉም። ለምን የማትችሉት መስላችሁ? ለምሳሌ ላሳያችሁ። 10 እስከ 7 ዓመት እኔ ሕፃን ነኝ በሉ። እኔ ሕፃን ነኝ በሉ እንጂ። በጣም ጥሩ። ከዛ ከፍ ስትሉ እኔ ምንድን ነኝ ትላለህ? ወጣት ነኝ ትላለህ። ከፍ ብለህ 40 ግባና ምን ትላለህ? እሺ 80 ግቡና ምን ትላላችሁ? ሽማግሌ። ስለዚህ እኔ ነኝ ማለት አንችልም ማለት። ምክንያቱም እኔ ነኝ ማለት ሁልጊዜ በአንድ ማንነት መኖር እንችላለን ወይ ማለት ነው። ትችላለህ? አችልም? አይቻልም። እኔ ዛሬ ጤነኛ ነኝ፣ ነገ ምን ትሆናለህ? አሁን ለምሳሌ ኃያል ነኝ በል፣ ቆይተህ ምን ትሆናለህ? አሁን እኔ ጠግቤ ያለው ቆይተህ ምን ያደርጋል? እግዚአብሔር የሚለወጥ ማንነት ስለሌለው እኔ ነኝ የሚለው በእግዚአብሔር በነገረ እግዚአብሔር ትምህርት በቴዎሎጂ ትምህርት እኔ ነኝ የሚለው ቃል በጣም ኃይለኛ ቃል ነው። የማይለወጥ ማንነት ማለት ነው። የማይለወጥ ክርስቶስ ለምሳሌ እውነት ይባላል። እውነት ማለት ምን ማለት ይመስላችኋል? ትርጉሙ እውነት ማለት የማይለወጥ ማለት ነው። የማይለወጥ ማለት የእውነት ትርጉሙ ይሄ ነው። አፍላጦን ወይም ፕሉቶ ወይም ፕሌቶን በሉት እንዳነባባቸው እነ ሶቅራጥስ እና አርስቶትል እውነት ምንድን ነው እያሉ ዝቅጥ ሲሉ የለም ጌታ እውነት እግዚአብሔር ስለሆነ ተፈላስፋ አታገኘው። ጌታ ለጲላጦስ ስለ እውነት ልመሰክር መጥቻለሁ አለው። ጲላጦስ ብድግ አደረገና እውነት ምንድን ነው አለው። ጌታ ዝም አለው። ምን ማለት ይመስላችኋል? እውነትማ እኔ ነኝ፣ እኔንም እየሰቀልከኝ ነው እያለው ዝም ያለው። እውነትማ እኔ ነኝ እያለው ነበር። እግዚአብሔር እውነት ነው። ለዛ ክርስቶስ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ሲል እግዚአብሔር ነኝ እያለ ነው። ፍጡር እውነት አይባልም። እውነት የሚባል ስም አይሰጠውም። ፍጡር አምላክ ብቻ ነው። ለሙሴ እግዚአብሔር ምንድን ነው የነገረው? እኔ ነኝ። እስቲ እኔ ነኝ በሉ። አያችሁ፣ እኔ ነኝ ዘሃሉ ማን ላከኝ ልበል ሲለው እኔ ያለና ምንድን ነኝ ያለው? የሚኖር ነኝ። አልፋ ኦሜጋ ማለት ነው። መጀመሪያውና መጨረሻው ያለና የሚኖር ነው እንጂ የነበረና የሚኖር አይደለም የሚለው። ያለና የሚኖር ነኝ ያለው እኔ ነኝ። ጌታ በባህር ላይ እየተራመደ ሲመጣ ሐዋርያት በማይበል ውስጡ ነው እየተንጓለሉ ሳሉ ማይበሩ እያሰቃያቸው ሳለ ጌታ በእግሩ እየተራመደ መጣ። በእግሩ እየተራመደ ሲመጣ ምንድን ነው ያላቸው ይመስላችኋል? አይዟችሁ እኔ ነኝ። እስኪ በሉ እንጂ አይዟችሁ ምንድን ነው ያላቸው? እኔ ነኝ። እንድታሰምሩባት እኔ ነኝ። እኔ ነኝ ለክርስቶስ ዝም ብሎ ቃል እንዳይመስላችሁ። የዚህ ባህር ጌታ ማንኝ እያላቸው ነው። ምክንያቱም ማይበሉ እያወካቸው እያለ እነሱ የፈሩ ሲጀመር ውሃውን ነው እንጂ እሱን አይደለም የፈሩት። ማይበሉ እያወካቸው እያለ እኔ ነኝ ማለት ነው። ይሄ ይለወጣል፣ መርከቡም ይለወጣል፣ የእናንተ አካልም ይለወጣል። እማልለወጥ እረኛችሁ ግን ማንኝ እያላቸው ነው። እኔ ነኝ። ሌላ ጊዜ በመርከብ ተሳፍረው እየሄዱ እያለ ማይበሉ መርከቢቱን እስኪያሰጥማት ድረስ እሱ ተኝቷል። ተነስቶ ኧረ እባክህ አድነን ብለው ቀሰቀሱት። ተነስቶም እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ይሄ ምን ማለት ነው? ለምን ይመስላችኋል? ይሄ ቃል ገብቷቸው ጋር እናንተ እምነት የጎደላችሁ ስለምን ትፈራላችሁ የሚላቸው ለምንድን ነው? ማይበሉን ሊሰጥም እየገነፈለ ነው። መርከቢቱ ልትሰጥም ነው። እምነት የጎደላችሁ ምን ማለት ነው? እየጠፋን ለምንድን ነው የማንፈራው ብትለው ከሱ ጋር እያለን አንጠፋም አትሉም ወይ ነው። ከሱ ጋር እያለን አንጠፋም አትሉም ወይ? እኔ እንደሆንኩ አታውቁም ወይ? ከዛ አይሁድን ደግሞ ምንድን ነው ያላቸው? እኔ እንደሆንኩ ባታምኑ ትጠፋላችሁ። በጣም ነው የሚገርመኝ። ለማያመንክሙ ከመ አነ ውእቱ ትመውቱ በኃጢአትክሙ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ምን እንደሆንኩ ባታምኑ ያላቸው ወገኖች? እኔ እንደሆንኩ ባታምኑ ምንድን ነው? እኔ እንደሆንኩ ያዙልኝ። የናዝሬት ሰው እንደሆነ ያውቃሉ አያውቁም? እሺ የድንግል ማርያም ልጅ እንደሆነ ያውቃሉ አያውቁም? የሀገራቸው ሰው እንደሆነ ያውቃሉ አያውቁም? የ30 ዓመት ወጣት እንደሆነ ያውቃሉ አያውቁም? እና እኔ እንደሆንኩ ባታምኑ ምን ማለት ይመስላችኋል? አምላክ እንደሆንኩ ባታምኑ ማለት ነው። እኔ የምትለው ቃል ለእግዚአብሔር አንተ ነህ ነው። አንተ እኛ ነህ አንባልም፣ እሱ ነው። አንተ ግን ያው እስቲ በሉ አቤት። አንተ ግን ያው አንተ ነህ ምን ማለት ነው? እግዚአብሔር ማለት ምን ማለት ይመስላችኋል? እግዚአብሔር ማለት ነው። ገብቷችኋል? እግዚአብሔር ማለት ምን ማለት ነው? እግዚአብሔር ምናልባት አሁን ይህን ቃሉን መተርጎም ይቻላል።
በስነ መለኮት ትምህርት አባቶች ያስተማሩትን። ግን የመጨረሻው ስለ እግዚአብሔር የምታውቀው እውቀት እግዚአብሔር እንደሆነ ብቻ ነው የምታውቀው። እግዚአብሔር ራሱ እግዚአብሔርን እንደሚያውቅ ብቻ ታውቃለህ እንጂ ስለ እግዚአብሔር አውቆ የጨረሰ ፍጡር አልነበረም፣ የለም፣ ሊኖርም አይችልም። ይህን ነበር ያስረዳቸው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ከአንተ ጋር አንድ ነኝ ብሎ ነገረን። ከዛ እኔ ነኝ ሲላቸው እንዳትረሱ፣ ሊይዙት ጎመድ ይዘው ሲመጡ እኔ ነኝ ሲላቸው ይቺ እኔ ነኝ የምትለው ቃል ምን አደረገቻቸው? እንግዲህ እኮ ሰውየውን አይተውታል። ሊይዙት ነው እኮ የመጡ፣ አያዩት ነው። የጨመረው ነገር የለም። ሰራዊቱ ከተፋሉም አልተባለም፣ ዱላም አልያዘም። የጨመረው ነገር የለም። ምን አባታችሁ ነው ልትይዙኝ የመጣችሁም አላለ። ዝም ብሎ ምንድን ነው ያለው? እኔ ነኝ ስላቸው ጣለ። የክርስቶስ እኔነት ሞትን የሚያስፈራ፣ አጋንንትን የሚያስፈራ፣ መቃብርን የሚረታ፣ ሲኦልን የሚበዘብዝ፣ የሞት ደጆችን ሁሉ የሚሰባብር ሕይወት የሆነ እኔነት ነው የእግዚአብሔር ማንነቱ። የክርስቶስ ማንነት እንደዚያ ነው። ለዚህ ነው ቅዱስ ጳውሎስ የባሪያን መልክ ይዞ መጣ፣ ጌትነቱን እንደ መቀማት እንኳን አልቆጠረውም ብሎ የተናገረ። የባሪያን መልክ ይዞ መጣ፣ ግን ጌትነቱን እንደ መቀማት አልቆጠረውም። በባሪያ መልክ ይታያል፣ ግን ንጉሥ ነው። ሰማይና ምድር ሁሉ ጌትነቱን ሲያመሰግኑ ዋሉ። ይሄ አምላክ በዕለተ ዓርብ ተሰቀለ። አሁን አንድ ሐሳብ እስቲ ላስታውሳችሁ። ጌታችን ኢየሱስ ክርስቶስ ዓርብ ጧት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል አላቀረበም? እሺ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገረም? ምንድን ነው ያደረገ? ዝም። ከዛ ንጉሡ ምን ብሎ ነው የፈረደ? መጨረሻ ላይ በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘው። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርክን አንተ እርቃንህን ልትታይ አይገባም ብለው ለሱ እርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ እርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ፣ ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለም? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልኮ ተሰጥቶት
ክርስቶስ ሌላ ጊዜ ደግሞ ጊዜ ከገጠመ ነግራቸው። አሁን ክርስቶስ ለምንድን ነው በመስቀል የሞተ የሚለውን ትንቢት ተነግሯል ከሚለው በተጨማሪ በዘመኑ ያለው ሕግ ለምን እንደተሰራ ነግራቸዋል። በጣም የሚያስደንቁ ፍቅሮችን እሱ ገልጦልናል። ያን ጊዜ እሱን እንተወው። በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ ስሙ። በስቅላት ሞት ነው። ስለዚህ እንዳትረሱ፣ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ይወስዳቸው ይችላል አይችልም? ገምቱ። ሊወስዳቸው ይችላል ወይስ አይችልም? አይችልም። ለምን? እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጧት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ ነቅተው ነው ሲጠብቁ ያደሩት። ክርስቶስ ግን እንኳን ዘበኛ የሞት አፍም አይዘውም። የሞት ጥርስ እንኳን ነክሶ አላስቀረውም። ከዚያ በኋላ ተነሳ በታላቅ ኃይል። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ። ድንጋዩን እንኳን አንከባለው የተገኙት መላእክት ናቸው። በኋላ ለሴቶቹ የከፈቱላቸው ተነሳ። ደቀ መዛሙርቱ በተዘጋ ቤት ውስጥ እንዳሉ መጥቶ ሰላምን ሰጣቸው። የሰላም አምላክ ኢየሱስ ክርስቶስ ለሁላችን ሰላሙን ያድላል። ከዚያ በኋላ እንግዲህ ትንሣኤው ተገለጠ፣ ለደቀ መዛሙርት ተገለጠ። እንደገና ደግሞ ምን አደረገ? ክርስቶስ እንደተነሳ እስኪያርግ ለደቀ መዛሙርት ትንሣኤው እስኪገባቸው ድረስ ምን አደረገ? 40 ቀን አብሯቸው ቆየ። በሐዋርያት ልቡና የትንሣኤው ምስጢር እስኪሳልባቸው ድረስ መንፈስ ቅዱስን ላከ። ተስፋውን በመፈጸም በእርግጥ ክርስቶስ ሙቶ እንዳልቀረ አስረዳ። ኋላ በደቀ መዛሙርቱ እጅ በሚደረገው ታምራት ሙታንን ሲቀሰቅሱ፣ አጋንንትን ሲያወጡ፣ ደውያት ሲደነግጡላቸው፣ ፍጥረት ሲታዘዛቸው ደግሞ በደቀ መዛሙርቱ እጅ በሚያደርገው ኃይል እውነትም ክርስቶስ ሕይወት መሆኑን አስረዳ። ያ የትንሣኤው አምላክ ዛሬም ከቤተ ክርስቲያን ጋር ይኖራል። ልክ በክርስቶስ ላይ የተገጠመው ደንጊያ፣ የተቀጠሩት መቃብሯት፣ የአይሁድ የሐሰት ምስክር የክርስቶስን ትንሣኤ ሐሰት ማድረግ እንዳልተቻለው በቤተ ክርስቲያን ላይ ያልተቆለፈ ቁልፍ፣ ያልተሳለ ሰይፍ፣ ያልተመከረ ምክር፣ ያልተሰበሰበ ሰራዊት የለም። እስከ ዛሬ ድረስ ቤተ ክርስቲያን ላይ ይመከራል። የክርስቶስ ትንሣኤ እያከሸፈው ቤተ ክርስቲያን እስከ ዛሬ ትኖራለች።